ፔፕ ጋርዲዮላ ከትላንትናው ጨዋታ ጋር በተያያዘ የማንቸስተር ዩናይትድ ደጋፊዎችን ወቅሷል። እንግዲህ ትላንትና የማንቹሪያን ደርቢ ተደርጎ እንደነበር የሚታወቅ ጉዳይ ነው። ብዙዎች በጠበቁት ደረጃ ያላገኙት በጣም ቆሎ የተገፈፈ የሚመስል በጣም የቀለዘዘ የጨዋታ እንቅስቃሴ የነበረበት በነገራችን ላይ ኤክስፔክትድ ጎሎቹም አንድ ራሱ ያልሞላ ነው በሁለቱም ቡድኖች። እንዲሁም ዩናይትድ የተሻለ ነው። ወደ 0.9 ኤክስፔክትድ ጎል ነበራቸው። የሞከሩት ሁለት ብቻ ቢሆንም ማለት ነው። ማንቸስተር ሲቲ ወደ 5 ኢላማቸውን የጠበቁ ሙከሮች አድርጓል። ቁጥሩ የበዛ ይመስላል እንጂ ቆሎ የሚደፋ ሙከራም አልነበራቸው። ምናልባት ኦማር ባርሞሽ የሞከራት ኳስ ሊሆን ይችላል ከማዕዘን ምት የተመለሰችው ኳስ እንደውን ታርጌት ልትቆጠር ትችላለች በትልቁ እንጂ ከዛ የዘለለ ፈታኝ የሚባል አይነት የበርካታ የግብ ዕድሎች የተፈጠሩበት በጣም አዝናኝ ለእይታ ማራኪ የሚባል አይነት በተለምዶ የሚታዩ አይነት የማንቹሪያን ደርቢ መርሃ ግብር አልነበረም የታየው ትላንትና ኦልድ ትራፎርድ ላይ ማለት ነውና ከጨዋታው በኋላ ያው ሩበን አሞሪም በውጤቱ ደስተኛ መሆናቸውም የተሻለ እንቅስቃሴ ያደረገው ቡድን ዩናይትድ መሆኑን ጠቅሰው ቡድናቸው በሜዳ ላይ ባሳየው እንቅስቃሴ መደሰታቸውንና ግን ደግሞ በጣም መሻሻል ያለባቸው ነገሮች እንዳሉ ጠቁሟል። ከዛ ውጪ ፔፕ ጋርዲዮላ የሰጠው ሐሳብ ነው መነጋገሪያ ነው። ከፊል ፎደን ጋር በተያያዘ በጣም የማንቸስተር ዩናይትድ ደጋፊዎች ሲተቹ ወይም ደግሞ እሱ ላይ ትችት ያጠነጠነ አይነት ዝማሬ ሲዘምሩ እንደነበር አይዘነጋም። እንደሚታወቀው የዚህ ተጫዋች ቤተሰቦቹ የማንቸስተር ዩናይትድ ደጋፊዎች ናቸው። ያው እዛው በማንቸስተር ከተማ ተወላጅም ነው ፊል ፎደን እንደሚታወቀውና እሱ ግን የማንቸስተር ሲቲን አካዳሚ በመቀላቀል በሂደት ደግሞ የተጫዋቹ የቡድኑ ዋና ተጫዋች በመሆን እንግዲህ በተለያዩ ጊዜያቶች ላይ ጥሩ ስኬቶችን ያሳለፈ ተጫዋች ነው። በጣም አቋም ማዠቅ በትልቁ የተጸባረቀበት የሚገኝ የውድድር ጊዜን እያሳለፈ ይገኛል። ግን ያው እሱ ላይ ብቻም ሳይሆን እንደ ቡድንም ሲቲ በጣም ደካማ ጊዜን እያሳለፈ ይገኛልና ትላንትና በተለይ ከካዜሚሮ ጋር በነበራቸው ግጭት ሜዳ ላይ ወድቆ እንደነበር የሚታወቅ ጉዳይ ነው። ከዛ ጊዜ አንስቶ ከሜዳ ተቀይሮ እስኪወጣ ድረስ ተጫዋቹ ላይ ከፍ ያሉ ኳስ በነካ ቁጥር ማለት ነው ይሄ ቻንት ነበረ። በጣም እሱን አሸማቃቂ ሊባል የሚችል ከቤተሰቡ ጋር የተያዘ ዝማሬ ነበር ሲዘምሩ የነበሩት የማንቸስተር ዩናይትድ ደጋፊዎችና ይህንን ጉዳይ ፔፕ ጋርዲዮላ ተችቷል። አንድ ተጫዋች ሜዳ ላይ ተጫዋች ነው፣ ከሜዳ ውጭ ግን ሰው ነው። እንደማንኛውም ሰው ሜዳ ላይም ሰው ነው እርግጥ ነው፣ ግን የሰውኛ ባህሪ ስነ ልቦናው እንደማንኛውም ሰው ይሰማዋል፣ ይደሰታል፣ ያዝናልና በእነዚህ አይነት ነገሮች ተጫዋቹን በተለይ ሜዳ ውስጥ ለማሸማቀቅ ጥረት ማድረግ አስፈላጊ አልነበረም በሚል የማንቸስተር ዩናይትድ ደጋፊዎችን ተችቷል። በአጠቃላይ ሲቲ ወደ አውሮፓ ሻምፒየንስ ሊግ ለመቁረጥ እንደሚያስብ ቡድን የተሻለ ተንቀሳቅሶ ውጤትን ይዞ መውጣት መቻል ነበረበት የሚለው ብዙዎችን የሚያስማማ ሀሳብ ነው። ኬቪን ዲ ብሩይነ የመጨረሻ የማንቹሪያን ደርቢ ጨዋታውን ባከናወነበትና ቡድኑን በአምበልነት እየመራ ወደ ሜዳ በገባበት መርሃ ግብር ላይ በጣም የቀረዘዘ የፈዘዘ ጨዋታ በኦልድ ትራፎርድ ተመልክተን ጨዋታው 0-0 ናቸው ውጤት ምንም ጎል ሳይቆጠርበት መጠናቀቁ አይዘነጋም። ከዛ ውጪ የአዲሱ የአርሰናል ቴክኒካል ዳይሬክተር የሆነው አንድሪያ ቤርታ ወደ 11 የሚደርሱ ተጫዋቾችን ከክለቡ ለማሰናበት በዝግጅት ላይ እንደሚገኝ ተገልጿል። የሰሜን ለንደኑ ክለብ አርሰናል እንግዲህ ከ2003 ከ2004 በኋላ የእንግሊዝ ፕሪሚየር ሊግን ማሳካት እንዳልቻለ የሚታወቅ ጉዳይ ነው። ይህ ክለብ በአሰልጣኝ ሚኬል አርቴታ ስር ግን ባለፉት 6 ዓመታት በተለይ በጣም ጥሩ በሆነ መልኩ በመንቀሳቀስ በልዩነት ደግሞ ያለፉትን 2 ዓመታት ዘንድሮን ጨምሮ በፕሪሚየር ሊጉ ብርቱ ተፎካካሪ ሆነው እንዲቀርቡ አስችሏቸዋል። ይበልጥም የአውሮፓ ሻምፒየንስ ሊግ ለ7 ዓመት መሳተፍ ካቆመበት ከዚህ ውድድር ምዕራፍ ላይም እንዲመለሱ አሰልጣኙ ትልቅ አስተዋጽኦ እንዳበረከተ የሚታወቅ ጉዳይ ነውና አዲሱ የክለቡ ቴክኒካል ዳይሬክተር በመሆን የክለቡን የጀርባ አጥንት ሚናና ኃላፊነትን በይፋ የተረከበው ጣሊያናዊ የ53 ዓመቱ የቢዝነስ ሰው አንድሪያ ቤርታ የሚኬል አርቴታን ፕሮጀክት ወደ ተሻለ ምዕራፍ የማሸጋገር እንዲሁም በክለቡ ደጋፊዎች የተናፈቀውን የዋንጫ ክብር እንዲያጣጥሙ ለማድረግ ሌላውን ፑሽ ፋክተር ወይም ደግሞ ከአሰልጣኙ እኩል ጥረት ማድረግ መቻል ይኖርበታል ተብሎ ይገመታል። በዚህ ሂደት የአጥቂ መስመር ተጫዋችን ጨምሮ በተለይ በአርሰናል ባለፉት 2 ዓመታት ዋንጫ ያሳጣቸው ጉዳይ ያ ነው ተብሎ ስለሚጠቀስ አንድ የአጥቂ መስመር ተጫዋች ከዛ ውጪ አንድ የክንፍ አጥቂ መስመር ተጫዋች እንዲሁም አንድ ተጣዋቂ ሊሆን የሚችል ግብ ጠባቂና አንድ የአማካይ መስመር ተጫዋች ለማስፈረም ከፍተኛ ጥረት ያደርጋሉ። ስብስቡንም ጥልቀት ለመጨመር ትኩረት አድርገው ይሰራሉ ተብሎ ይገመታል። የጣሊያን ግለሰብ ማለት ነው። ታዲያ ይህ በእንዲህ እንዳለ በስብስብ ውስጥ ደግሞ አስፈላጊነታቸው እምብዛም የሆኑ ተጫዋቾችን መሸኘትም የስራው አንዱ አካል ነው። ከፒኤስአር ጋር በተያያዘ ክለቡ የውጪና የገቢውን ጫና እርግጥ የለበት ግን ደግሞ ያንን በጠበቀ መልኩ ዝውውሮች ላይ በንቃት ለመሳተፍና ስብስባቸውን ለማጠናከር መግዛት ብቻም ሳይሆን መሸኘትም ያስፈልጋልና በዚህ ሂደት ወደ 11 የሚጠጉ ተጫዋቾች የስንብት ደብዳቤ ወይም የስንብት ወረቀት ሊደርሳቸው እንደሚችል ይገምታል ሲል ትራይባል ፉትቦል ዘግቧል። ራሂም ስተርሊንግ እና ሁለተኛው የአርሰናል ግብ ጠባቂ ኔቶ የብራዚላዊ ግብ ጠባቂ 35 ዓመት ላይ ነው የሚገኘው። በውድድር ዘመኑ ሲጠናቀቅ ወደ ክለቦቻቸው ይመለሳሉ ተብሎ ነው የሚገመተው። አርሰናል በፍጹም የሁለቱን ተጫዋቾች ኮንትራት ወደ ቋሚ ኮንትራት ይቀይሯል ተብሎ አይገመትም። ከዛ ውጪ ኬረን ቲርኒ ስኮትላንዳዊ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች
የቀድሞ ክለቡን ሴልቲክን የሚቀላቀል ይሆናል። ይሄ በተረጋገጠ ደረጃ የተገለጸ ጉዳይ ነው። ከዛ ውጪ የፊታችን ክረምት ከአርሰናል ጋር የሚያቆያቸው ውል የሚጠናቀቀው እንደነ አማካይ መስመር ተጫዋቹ ቶማስ ፓርቴ፣ ከዛ ውጪ ጆርጂኒዮም እጃቸውን አውለብልበው ከክለቡ ጋር ይለያያሉ ተብሎ ይጠበቃል። ምናልባት የፓርቴ ጉዳይ ግን 11ኛው ሰዓት ላይ በሚኬል አርቴታ ጥያቄ መሰረት ምናልባትም ለአንድ ዓመት እንደው የተጫዋቹ ኮንትራት ሊራዘም የሚችልበት አጋጣሚ ሊኖር ይችላል ተብሎ የተገለጸ ይገኛል። ቤርታም ከፓርቴ ጋር አብረው ሰርተዋል በአትሌቲኮ ማድሪድ። ተጫዋቹን ከዛው ከተለይ ከስፔን ክለብ ወደ አትሌቲኮ ማድሪድ እንዲያቀና በማድረግ ትልቁን አስተዋጽኦ ያበረክተው ቤርታ እንደነበር የሚታወቅ ጉዳይ ነው። ወደ አርሰናልም እንዲሸኝ በማድረግና ክለቡም ገቢ እንዲያገኝም አድርጓል ቤርታ። ስለዚህ ጥሩ ግንኙነት እንዳላቸው ማንሳት ይቻላልና በክለቡ እንዲቆይ ክለቡ ከፈለገ ቤርታ ተጫዋቹን ማሳመን ላይ ብዙ ይቸገራል ተብሎ አይገምትም። ጆርጂኒዮ እንኳን ከክለቡ ጋር በይፋ ሚላይ ሌላው ተጫዋች ስለመሆኑ የተገለጸ ይገኛል። ማይልስ ሉዊስ ስኬሊ አይቀመስ ያቋም ላይ ነው የሚገኘው። የ18 ዓመቱ ተስፈኛ ወጣት የሄሌንድ አካዳሚ ፍሬ ውጤት ቦታውን ለሌሎች ክለቦች ለሌሎች ተጫዋቾች ይለቃል ተብሎ አይገመትምና ቦታቸውን ለዚህ ተጫዋች ያስረከቡት እንደነ ያኩብ ኪቪዮርን ጨምሮ ያኩብ ኪቪዮር ተፈጥሯዊ ቦታው የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው። አሁን ግን ያው ጋብሪኤል ማጋሌሽ አለመኖሩን ተከትሎ በነገው ተጠባቂ የሻምፒየንስ ሊግ መርሃ ግብር ላይ እንኳን ዊሊያም ሳሊባን ያጣምራል ተብሎ የሚገመተው ኪቪዮር ይሆናል ተብሎ ነው የሚታመነው። ይህ በእንዲህ እንዳለ ግን አሌክሳንደር ዚንቼንኮን ጨምሮ እንዲሁም ታኬሮ ቶሚያሱ አዲስ ክለብ እንዲፈልጉ ከወዲሁ ተነግሯቸዋል ተብሎ የተገለጸ ይገኛል። ከዛ ውጪ በውሰት ከክለቡ ርቀው የሚገኙት ኑኖ ታቫሬስ ላትዚዮ ቤት የሚገኘው ተጫዋች፣ አልበርት ሳምቢሎ ኮንጋ ሲቪያ ቤት የሚገኘው ይሄ የአማካይ መስመር ተጫዋች እንዲሁም ፖርቶ ቤት የሚገኘው ፋቪዮ ቪዬራ ይህም ሌላው ፖርቹጋል አማካይ መስመር ተጫዋች ነው። ዳግም አርሰናልን ይቀላቀላሉ ተብሎ አይጠበቅም። ከዛ ውጪ የአጥቂ መስመር ተጫዋቹ ጋብሪኤል ጄሱስ ሌላው ከክለቡ ጋር የሚቀጥልበት ሁኔታ አጣብቂኝ ውስጥ የወደቀው ተጫዋች ስለመሆኑ እየተገለጸ ይገኛል። ጋብሪኤል ጄሱስ ቦታ በአዲስ አጥቂ መተካቱ የማይቀር ጉዳይ ነው። መቼስ አጥቂ ሳያስፈርም አርሰናል በቀጣዩ ውድድር ዘመን ብቅ ይላል ተብሎ የሚጠበቅበት እድል በጣም ጠባብ ነው። ተጫዋቹ ማነው ደጋፊዎቹም ቦይኮት ማድረጋቸው አይቀርም። ምናልባት የዝውውር መስኮቱ ላይ አጥቂ ካልፈረመ የውድድር ዘመኑ ለምን እናያለን የሚል ጥያቄም ሊያቀርቡ ይችላል። ቲኬት የቆረጡም ደጋፊዎች ወደ ስቴዲየም እንደማይገቡ በነገራችን ላይ በማህበራዊ ትስስር ገጾች ላይም ሀሳብ እየሰጡ ይገኛሉ። የአርሰናል ደጋፊዎች አጥቂ ካልፈረመ በቀጣይ ውድድር ዘመን ላይ ያንን እርምጃ እንወስዳለን የሚል ሀሳብ አላቸው። ከዛ ጋር በተያያዘ አጥቂ ሳያስፈርሙም አርሰናል ወደ ሜዳ ይገባሉ፣ ወደ ቀጣዩ ውድድር ዘመን ይጀምራሉ ተብሎ አይገመትምና ተጫዋቹ የክለቡ ሁለተኛ ምርጫ ለመሆን ይቀበላል ወይ ነው ጋብሪኤል ጄሱስ ትልቁ ጥያቄ። ተጫዋቹ እንደምናውቀው ኤርሊንግ ሃላንድ ወደ ማንቸስተር ሲቲ ባቀናበት ሰዓት ላይ 9 ቁጥር ቦታው እንደሚነጠቅ ስላወቀ የቡድኑ ሁለተኛ ተመራጭ ተጫዋች መሆን አልፈልግም በሚል ወደ አርሰናል ያቀናው። ወደ አርሰናል ካቀና በኋላ የቡድኑ ቋሚ ቁጥር 1 የ9 ቁጥር ተመራጭ ተጫዋች ሆኖ እርግጥ ኳሶችን ቢያመክንም ጋብሪኤል ጄሱስ ነበር ስሙ ከፊት የሚጠቀሰው። አሁን ባለው ወቅት ሁኔታ ግን አዲስ የአጥቂ መስመር ተጫዋች ስብስቡን የሚቀላቀል ከሆነ የቡድኑ ሁለተኛ ተመራጭ ተጫዋች ለመሆን ያንን ሁነት ለመቀበል ፈቃደኛ ነው ወይ የሚለው ትልቁ ጥያቄ ነው። ፈቃደኛ ካልሆነ ግን ከክለቡ ሊሸኝ የሚችልበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ስለዚህ እነዚህ ተጫዋቾች በቀጣይ ዓመት በኤምሬትስ የመቆየታቸው እድል በጣም የጠበበ ስለመሆኑና በአዲሱ ቴክኒካል ዳይሬክተር ቤርታ ስር በአርሰናል የሚኖራቸው ቆይታም ጥያቄ ውስጥ የወደቀ ወይም ከክለቡ ሊሸኙ የሚችሉ ተጫዋቾች መካከል ስማቸው እንደሚገኝ ለማወቅ ተችሏል። ከዛ ውጪ ዣቪ ሲመንስ ወደ ማንቸስተር ዩናይትድ ወይስ ወደ አርሰናል ወይስ ወደ ሊቨርፑል ያቀናል የሚለው የዚህ ተጫዋች ሁነት እና ጉዳይ በነጋገሪያነቱ እንደቀጠለ ይገኛል። ኔዘርላንድ አማካኝ ሲመንስ ያው ሌፕዚግ ቤት ዘንድሮም ከአምናው በቀጠለ አስደናቂ እንቅስቃሴ ላይ የሚገኝ የአጥቂ አማካኝ መስመር ተጫዋች ነው። በአጠቃላይ ዘንድሮ ባደረጋቸው 27 ጨዋታ 8 ጎል አስቆጥሮ 6 ኳስ አመቻችቶ ማቀበል ችሏል። ይህንን ተጫዋች ለማስፈረም ሶስቱም የፕሪሚየር ሊግ ክለቦች አሰብስበው እየጠበቁ ይገኛሉ። የደች አብዮት ያው አርነ ስሎት እስካለ ድረስ ሆላንዳዊ ተጫዋች በቀጣይ ጊዜያቶች ላይ ሊቨርፑል ቤት ምን መለከትበት እድል ሰፊ ሊሆን ይችላል ተብሎ ይገመታል። ፍሪምፖንግ በዋናነት የትሬንት ተተኪ እንዲሆን በማድረግ ሂደት ላይ ከፍተኛ ጥረትና እንቅስቃሴ እያደረገ የሚገኝ ቡድን እንደሆነ ይታወቃል። አሁን ደግሞ ሲመንስን ለማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። ከባርሴሎና ታዋቂ አዳጊዎች መካከል ፍሬ ውጤት የሆነው እንግዲህ ዣቪ ሲመንስ ላማሲያ ማለት ነው የላማሲያ አካዳሚ ፍሬ ውጤት ነው። ዣቪ ወደ ፓሪስ ሴን ጀርሜን ካቀና በኋላ ግን ነገሮች እንዳሰቡለት እየሄደ አይደለም የሚገኘውና ያንን ተከትሎም በቂ የጨዋታ ጊዜና የመሰለፍ እድል አላገኘም። የአሰልጣኞች መለወጥ አንዱ ምክንያት ነው። ሉዊስ ኤንሪኬ ደግሞ ያው በሱ አጨዋወትና ፍልስፍና እቅድ ውስጥ የሌለ ተጫዋች ከመሆኑ ጋር በተያያዘ ከክለቡ ጋር ያለውን ቆይታ በማቋረጥ ወደ ሌፕዚግ በቋሚነት መዞሩ የሚታወቅ ጉዳይ ነው። ተጫዋቹ በሌፕዚግ የነበረው ቆይታው ውሰት ነው። ከውሰት ወደ ቋሚነት የተቀየረው ባሳለፍነው ጥር የዝውውር መስኮት ላይ እንደነበር የሚታወቅ ጉዳይ ነው። ከዛ በፊት ግን በነበሩት 18 ወራት የውሰት ጊዜ ነበረው በሌፕዚግ ቤትና ጥሩ የሚባል ጊዜያቶችን አሳልፏል። አቅሙን በሚገባ አሳይቷል። ዣቪ ሲመንስ በሌፕዚግ ማሊያ ባደረጋቸው 71 ጨዋታዎች በአጠቃላይ 8 ጎል አስቆጥሮ 21 ኳስ አመቻችቶ ማቀበል ችሏል። ቀላል ቁጥሮች አይደሉም። በማጥቃት እንቅስቃሴ ላይ ተጫዋቹ ያለውን አቅም በሚገባ የሚያመላክት ቁጥር የመረጃ ከመሆኑ ጋር በተያያዘ ማለት ነውና በሌፕዚግ የሚያቆየው ኮንትራት እስከ 2027 የሚቆይ ይሆናል። ስሙ በስፋት ከአርሰናል ከዩናይትድና ከሊቨርፑል ጋር እየተያዘ ይገኛል። ምናልባት ክረምት ላይ ተጫዋቹን በቋሚነት እንግዲህ ሌፕዚጎች የሚለቁት ከሆነ በጣም ዳጎስ ያለ ገንዘብ ሊጠይቁ እንደሚችሉ ምንም ጥያቄ የለውም። ተጫዋቹም ውሉን እስከ 2027 ያደረገበት አንዱ ምክንያት በመጪው ክረምት ላይ ክለቡን ለመልቀቅ በማሰብም ስለመሆኑ ሲገለጽ ቆይቷል።
ሌፕዚጎች አሰልጣኝ ማርኮ ሮዝን ማሰናበታቸውን ይፋ ማድረጋቸው አይዘነጋም። ከዛ ውጪ ሌሎቹ የአጥቂ መስመር ተጫዋቾቹ ማለትም እንደነ ቤንያሚን ሼስኮ እንዲሁም ሉዊስ ኦፔንዳ አይነት ተጫዋቾች ክለቡ ሊለቁ እንደሚችሉ እየተገለጸ ይገኛልና ያ ደግሞ እሱም ራሱ ዣቪ ሲመንስ በክለቡ ጸንቶ እንዳይቆይ አስተዋጽኦ ካደረጉ ጉዳዮች መካከል ይጠቀሳል። ሲመንስም በእጁ ለማስገባት ሩበን አሞሪም አጥብቆ እንደሚፈልግ እየተገለጸ ይገኛል። በነገራችን ላይ ወደ ማንቸስተር ዩናይትድ ስናቀና ማለት ነው በእሱ አጨዋወት ፍልስፍናና መንገድ ላይ የ10 ቁጥሩን ኃላፊነት በሚገባ የመወጣት አቅም እንዳለውም ታምኖበታል። ይበልጥ የማንቸስተር ዩናይትድ 3-4-2-1 የአጨዋወት ፍልስፍናና እቅድ በሁለት ተብሎ የሚጠሩት ከአጥቂ ጀርባ ያሉት ቦታዎች ላይ በማንቸስተር ዩናይትድ ላይ በጣም ጥሩ እንቅስቃሴ እያደረጉ የሚገኙ ተጫዋቾች አሉ የሚለው ትልቁ ጥያቄ ነው። ቡድኑ በመከላከል ሂደት ላይ በጣም ተሻሽሎ የቀረበ ቡድን ስለመሆኑ ማንሳት ይቻላል። የማጥቃት እንቅስቃሴያቸው ላይ ግን ትልቅ ጥያቄዎች ይነሳሉ። በትናንትናው የማንቸስተር ሲቲ ጨዋታ ለዚህ ማሳያ ጉዳይ ነው። በ10 ቁጥር በአሰልጣኙ ከአጥቂ ጀርባ ላይ ያሉት ሁለቱ ቦታዎች ላይ በጣም ትልቅ ክፍተት እንዳለ ማንሳት ይቻላል። የቡድኑ የማጥቃት እንቅስቃሴ ኃላፊነት በዋናነት ብሩኖ ፈርናንዴዝ ጫንቃ ላይ የተጣለ እንደሆነ የሚታወቅ ጉዳይ ነው። ታዲያ ትራንስፈር ማርኬት ተጫዋቹን ወደ 59.5 ሚሊዮን ፓውንድ ገደማ ወጪ ሊያስደርግ ይችላል ብሎ ገምቶታል። ተጫዋቹን ለማስፈረም ዩናይትድ ፍላጎት ያላቸው ብቸኛ የእንግሊዝ ተወካይ ቡድን አይደለም። አርሰናል ደግሞ እዚህ ተጫዋች ጋር በተያያዘ ፍላጎት እንዲያሳድሩ ካስገደዱ ጉዳዮች መካከል አንደኛ እድሜው ነው። ሁለተኛ ያለው የኢንስቲንክት ነው፣ አታኪንግ ኢንስቲንክት ወይም የማጥቃት ስነ ልቦና ወይም ደመነፍሱ ላቅ ያለ ተጫዋች ከመሆኑ ጋር በተያያዘ ነው። ሶስተኛውና ዋነኛው ጉዳይ ማርቲን ኦዴጋርድ ላይ እየታየ የሚገኘው ኢንኮንሲስተንት ፎርም ነው ወይም ወጥነት የሌለው የሜዳ ላይ እንቅስቃሴ ከኦዴጋርድ ጋር በተያዘ በቀጣይ ዓመት እንዲሁ ተማምኖ በተለይ ደግሞ ኦዴጋርድ ባካፕም ያስፈልጋል። በነገራችን ላይ በስብስብ ውስጥ ይበልጥ የማጥቃት እንቅስቃሴ ሊያሳልጡ የሚችሉ ተቀያሪ ወንበር ላይ የሚገኙ ተጫዋቾች መኖር መቻል አለባቸው። ኦዴጋርድ ቢጎዳ ተጎድቶ ባለፉት 2 ወራት ላይ በተለይ ምን አይነት ክፍተቶች አርሰናል ቤት ታይቶ እንደነበር የሚታወቅ ጉዳይ ነው። ተጫዋቹ ጉዳት ካጋጠመው በኋላ ደግሞ በዚህ ውድድር ዘመን ላይ የቀድሞውን አቅሙን ማግኘት የቻለ ተጫዋች አይደለም አሁን ባለው ወቅት አይነታና ያን ነገር ለማጠናከር አርሰናልም ፍላጎት አላቸው ተብሎ የተገለጸ ይገኛል። ስለዚህ ማፈጥኖ ይንቀሳቀሳል የሚለው ይጠበቃል። ሲመንስ ወዴት ያመራል? በክረምቱ በጣም ከሚጠበቁ የዝውውር ዑደትና ጥያቄዎች መካከል አንዱ ነው። ከዛ ውጪ ማንቸስተር ሲቲ ለአማካይ መስመር ተጫዋቻቸው ኬቨን ዲብሩይነ ሐውልት ሊያስገነቡ ስለመሆናቸው ተገልጿል። እንግዲህ በተወዳጁ የክለቦች ሻምፒዮና በሆነው በእንግሊዝ ፕሪሚየር ሊግ ከታዩ በጣም እጅግ አስደናቂ አቅም ካላቸው የአማካይ መስመር ተጫዋቾች መካከል አንዱና ዋነኛው ይሄ ቤልጂየም አማካይ ኬቨን ዲብሩይነ ስለመሆኑ ብዙዎች በአንድ ድምጽ ይስማሙበታል። 33 ዓመት ላይ ነው የሚገኘው የቤልጂየማዊ የስኬት ከፍታ ጊዜያቶችን በውሃ ሰማያዊ መንደር ካሳለፈ በኋላ ከ26 ሚሊዮን በላይ ተከታዮች ባሉት የኢንስታግራም ትስስር ገጹ ላይ እንግዲህ ዲር ማንቸስተር ሲቲ ዲፋንስ ብሎ ለማንቸስተር ሲቲ ደጋፊዎች ከሌሎች ታምብሎይድና የዜና ምንጮች ከምትሰሙት ከኔ ስሙት ብሎ ከክለቡ ጋር ከዚህ ዓመት ውጪ እንደማይቀጥል መናገሩ የሚታወቅ ጉዳይ ነው። 6 ጊዜ ፕሪሚየር ሊግን አሳክቷል። አንድ ጊዜ ደግሞ የአውሮፓ ቻምፒየንስ ሊግን ጨምሮ በርካታ ክብሮችን ያሳካ ተጫዋች ነው ኬቪን ዲብሩይነ። ወልፍስበርግን ለቆ ሲቲን ከተቀላቀለበት የ2015 የውድድር ዘመን በኋላ ወደ 280 ጨዋታዎች ላይ ተሰልፎ ተጫውቷል። 70 ጎል አስቆጥሮ 118 ኳሶችን አመቻችቶ ያቀበለም ተጫዋች ስለመሆኑ ማንሳት ይቻላል። ካቻምና ፕሪሚየር ሊጉን ሲያሳኩ የመጨረሻው የፕሪሚየር ሊግ መርሃ ግብር ላይ ተጫዋቹ ቀጥተኛ ተጽዕኖ እንደነበረው ማንሳት ይቻላል። የሻምፒየንስ ሊግ አድቬንቸራቸው ላይ እስከ ፍጻሜው ጨዋታ ድረስ በነበራቸው እንቅስቃሴና ጉዞ ላይ የኬቪን ዲብሩይነ ሚና አይተኬ የሚባል እንደነበር የሚታወቅ ጉዳይ ነውና በፕሪሚየር ሊጉ ሪያን ጊግስን በመከተልም በሁለተኛ በርካታ ኳሶችን አመቻችቶ ያቀበለ ተጫዋችም ያደርገዋል። 118 ኳሶችን እንዳቀበለ የሚታወቅ ጉዳይ ነው። ታዲያ ማንቸስተር ሲቲ አንጋፋ ኮከባቸውን የክለባቸው የስኬት መንገድ ጠራጊውን የክለቡ ድንበር ተሻጋሪ ተጽዕኖን ወደ ሌላ ምዕራፍ ካሸጋገሩ ተጫዋቾች መካከል አንዱ ለሆነው በጣም ምርጡ አማካኛቸው ለሆነው ለኬቪን ዲብሩይነ በተለይ ለክለቡ የነበረውን አስተዋጽኦ የሚመጥን ደረጃ በተለይ በሐውልት የመሸኘት ሀሳብ እንዳላቸው ተገልጿል። ቀደም እንዳልኩት ነው 14 ትልልቅ ክብሮችን ከሲቲ ጋር አሳክቷል። 6ቱ ፕሪሚየር ሊግ ነው፣ አንዱ ቻምፒየንስ ሊግ ነው። ኤፍኤ ካፖች አሉ፣ ካራቦ ካፕ፣ ፊፋ ክለቦች ዓለም ዋንጫ ይገኙበታልና ሁሉንም ዋንጫ በሲቲ ቤት አሳክቷል ብለን እናነሳው እንችላለንና 33 ዓመት ላይ ነው የሚገኘው አሁን ባለው ወቅት አይታ እንደነ ቪንሰንት ኮምፓኒ እንዲሁም ዴቪድ ሲልቫ ከዛ ውጪ ሰርጂዮ አጉዌሮን ጨምሮ ኮሊን ቤል፣ ማይክ ሰመርቢ እንዲሁም ደግሞ ፍራንሲስ ሊ የተባሉ ሌሎች ተጫዋቾች በክለቡ ስቴዲየም ኤቲያድ አካባቢ ወይም ደጃፍ ላይ ስቴዲየም ከተገነባላቸው የቀድሞ ተጫዋቾች መካከል ስማቸው ይጠቀሳል። ኬቪን ዲብሩይነም ያው የክለቡ የነበረው ሚናና ተጽዕኖ ቀደም ተብሎ ከተጠቀሱት ተጫዋቾች ያልተናነሰ መሆኑን ተከትሎ ሐውልት ሊሰየምለት ስለመሆኑም ተገልጿል። በዛ መንገድ ክለቡንም የሚለቅ ይሆናል ተብሎ ነው የሚገመተው። ተጫዋቹ የመጨረሻ የማንቹሪያን ደርቢ ጨዋታውን ትናንትና ማከናወኑ የሚታወቅ ጉዳይ ነው። አሰልጣኝ ፔፕ ጋርዲዮላ ያለ ተጫዋቹ ወይም ደግሞ ያለ ኬቪን ዲብሩይነ ማለት ነው ሲቲ ባለፉት 10 ዓመታት የነበሩትን ስኬቶች የነበራቸውን ቁልፍ እንቅስቃሴና በተለይ ያሳኩትን ክብሮችም ማሳካት እንደማይችሉ አፍ ሞልቶ መናገር ይቻላል ብሎ ከተጫዋቹ ጋር የሚኖራቸውን ደግሞ በቀጣይ ጥቂት ጊዜያቶች በጥሩ ትውስታ ለማጠናቀቅና ለማሳለፍ እንደሚሞክሩ መናገሩ አይዘነጋም። እንግዲህ ማንቸስተር ሲቲ በዚህ ውድድር ምዕራፍ ላይ ለዋንጫ የሚፎካከርበት መድረክ አንድና አንድ ብቻ ነው፣ እሱም የኤፍኤ ካፕ ነው። ከኖቲንጋም ፎረስት ከሌላው በጣም ጠንካራ ተጋጣሚ ጋር ተደልለዋል፣ በግማሽ ፍጻሜ ማለት ነው። በዌምብሌይ ጨዋታቸውን ያደርጋሉ። ታዲያ በዚህ መርሃ ግብር ላይ ምናልባት ደግሞ ማንቸስተር ሲቲዎች ማለት ነው ጠንክረው እንግዲህ ጥርሳቸውን ነክሰው የዋንጫ ክብሩን በማሳካት ኬቪን ዲብሩይነን በዋንጫ አጅበው እንግዲህ ለመሸኘት
ለማግኘትም ጥረት ያደርጋሉ ተብሎ ይገመታል። ከዛ ውጪ ፈረንሳይ ተከላካይ መስመር ተጫዋች ዌስሊ ፎፋና ከውድድር ዘመኑ ውጪ መሆኑን ክለቡ ቼልሲ ያሳውቋል። የዚህ ተጫዋች የእግር ኳስ ቀጣይ ጣፋንታና ህይወት እንዳያጥር ብዙዎች እየሰጉለት ይገኛሉ። በጣም ተደራራቢ በሆነ መልኩ ጉዳት እያጋጠሙ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ፈረንሳይ ቼልሲ የመሃል ተከላካይ ስፍራ ተጫዋች ዌስሊ ፎፋና በፕሪሚየር ሊጉ ቪላን 3-0 ባሸነፉበት ጨዋታ ላይ ጉዳት ካጋጠመው በኋላ እንግዲህ ወደ ጉዳት ተመለሰ ሲባል ደግሞ ከዓለም አቀፍ ሀገራትና የወዳጅነት ጨዋታ በፊት ከአርሰናል ጋር ባደረጉት የለንደን ደርቢ መርሃ ግብር ላይ ጉዳት አጋጥሞታል ብሎ ክለቡ ቼልሲ ይፋ ማድረጉ አይዘነጋም። አሁን ደግሞ ጉዳቱ ከታየው የከፋ ስለመሆኑና ከውድድር ዘመኑ ውጪ ስለመሆኑ እየተገለጸ የሚገኘው እንግዲህ የለንደኑ ክለብ ቼልሲ ያው የተከላካይ መስመር ተጫዋቻቸው የጉዳት ዜና በጣም አሳሳቢ እየሆነባቸው ይገኛል። እንደሚታወቀው የቡድኑ አምበልና በተደጋጋሚ የጉዳት ሰለባ የሚሆነው ሪስ ጄምስም በድጋሚ ከጡንቻ መሳሳብ ጉዳቱ አገግሞ ነው ወደ ሜዳ የተመለሰው። ከዛ ውጪ የጨዋታ ጊዜ ማጣት አክሴል ዲሳሲና ሬናቶ ቬጋ በውሰት ክለቡን ለቀዋል። እንዲሁም ደግሞ ቤኒዮ ባዲያሺል ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየትና አሁንም ቢሆን ጉዳት ላይ የሚገኝ ተጫዋች ስለመሆኑ እየተገለጸ ይገኛል። እንዲሁም ደግሞ በተከላካይ መስመር ላይ የሚጣመሩት በተለይ ሊቫይ ኮልዊል ጥሩ አጣማሪ ያጣ ተጫዋች ነው የሚመስለው። ቻሎባን መልሷል። እንደሚታወቀው የውሰት ጊዜውን አቋርጦ ክለቡ እንዲቀላቀል ማድረጋቸው የሚታወቅ ጉዳይ ነው። ባለፉት ሁለት ጨዋታዎች ጠንካራ ጥሩ የሚባል ተስፋ ሰጪ ሊባል የሚችል አይነት እንቅስቃሴ ተከላካይ መስመራቸው አድርጓል። ባለፈው ሳምንት ሐሙስ ከቶተናም ጋር ምንም ጎል አልተቆጠረባቸውም። ትናንትናም ስፔሲፊካሊ ደግሞ በምዕራብ ለንደን ደርቢ ከብሬንትፈርድ ጋር ያደረጉት ጨዋታ ላይ ምንም ጎል ሳይቆጠረባቸው ሁለቱንም ጨዋታዎች 0-0 ናቸው ውጤት ጨዋታቸው ማጠናቀቃቸው የሚታወቅ ጉዳይ ነውና በቀላሉ ጎል የሚቆጠርበት ነበር። መረቡን አስደፍሮ ለመውጣት በጣም ይቸገር ቡድን ነበረ። በእነዚህ ሁለት ጨዋታዎች ላይ ግን ለውጦች እየታየ ይገኛል። ታዲያም ፎፋና በድጋሚ ከጉዳቱ አገገመ ሲባል ጉዳት እንዳጋጠመው እየተገለጸ ይገኛልና በተለይ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ቲኬት ይዞ ለማጠናቀቅ ጥረት እያደረገ ለሚገኘው የምዕራብ ለንደኑ ክለብ እንዲሁም ደግሞ በክለቦች የውድድር መድረክ ላይ ሶስተኛ ከሚሰጠው የኮንፈረንስ ሊግ የዋንጫ ክብር ለማሳካት ጥረት እያደረገ ለሚገኘው የምዕራብ ለንደኑ ክለብ ዜናውን ዱብዳ አድርጓል። እንግዲህ 24 ዓመት ላይ ነው የሚገኘው ፈረንሳይ ተከላካይ መስመር ተጫዋች ፎፋና። የጉዳቱ ሁኔታዎች ግን አሳሳቢ ናቸው ተብሎ እየተገለጸ ይገኛል። ገና 24 ዓመቱ ነው። በዚህ እድሜው በሴንት ኢቲየን በሌስተር ሲቲና በቼልሲ በነበረው የፕሮፌሽናል የእግር ኳስ ተጫዋች የህይወት ጉዞ ላይ ወደ 912 ቀናቶች በጉዳት ምክንያት አልፈውታል። ዘንድሮ ብቻ ካየን ደግሞ በቼልሲ እንግዲህ በዚህ በ2004 በ2005 የውድድር ዘመን 18 ጨዋታዎች በጉዳት አልፈውታል ዘንድሮ ብቻ ማለት ነውና ምን ያክል አሳሳቢ የጉዳት ሁኔታዎች ተጫዋቹ ላይ የተንጸባረቁ እንደሚገኙ ማንሳት ይቻላል። በዚህ ሂደት የእግር ኳስ ህይወቱም በአጭሩ እንዳይቀጭ እየሰጉም ይገኛሉ ብዙዎች ማለት ነው። ተጫዋቹ ከውድድር ዘመኑ ውጪ መሆኑ ተረጋግጧል። እንግዲህ የፊታችን ሰኔ ወር ላይ በአዲስ ፎርማት 32 ቡድኖችን በማካተት አሜሪካ ላይ በጣም ዳጎስ ያለ ታይቶ ማይታወቅ የገንዘብ ሽልማትን ይዞ የሚመጣው የፊፋ የክለቦች የዓለም ዋንጫ እንደዛም ሆኖ ግን ብዙዎችን ማሳመን አልቻለም። አሁንም ቢሆን እረፍት ነው የምንፈልገው። የፊፋን አድቨርታይዝመንት ወይም ደግሞ በጣም አዳዲስ ውድድር መድረኮችን እያመጣ በተለይ ለምንድን ነው እረፍታችን የሚጋፋው የብዙዎች ሀሳብ ነው። አሁን ይህንን ውድድር መድረክ ለአንድ ወር ከተሳተፈ በኋላ አንድ ቡድን በተለይ በጣም በአጭር ጊዜ እስከ 2-3 ሳምንት እረፍቶች በኋላ ቀጣዩን ውድድር ዘመን የሚጀምር ይሆናልና በጣም አሳሳቢ ጉዳይ ነው። ለተጫዋቾች ጉዳት ተጋላጭ ያደርጋቸዋል በሚል ተቀባይነት ያጣ የውድድር መድረክ ቢሆንም እንግሊዝን ከሚወክሉ ሁለቱ ቡድኖች መካከል አንዱ ቼልሲ ነው። ማንቸስተር ሲቲም በዚህ በክለቦች ዓለም ዋንጫ ላይ እንደሚሳተፍ ይታወቃልና ተጫዋቹ በዚህ ውድድር ምዕራፍ ላይ ደርሳል አይደርስም የሚለው ጉዳይ አጠራጣሪ ነው ተብሎ የተገለጸ ይገኛል። ግን ከውድድር ዘመኑ ግን ከፕሪሚየር ሊጉ ቀሪ 7 መርሃ ግብሮች ውጪ ስለመሆኑ በተረጋገጠ ደረጃ የተነሳ ሀሳብ ነው። ከዛ ውጪ የሜርሳይዱ ክለብ ሊቨርፑል የሞሳላን ቦታ ለመተካት ወይም ደግሞ ለማጠናከር በማሰብ ጄሬድ ባውነን ከዌስትሃም ለማስፈረም በዝግጅት ላይ ይገኛሉ ሲል ፉትቦል ኢንሳይደር ዘግቧል። እንግዲህ ምንጊዜም የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ስም ዝርዝር ላይ 6ኛ ደረጃ ላይ የተቀመጠው ሞሳላ በክለቡ በፕሪሚየር ሊግ ብቻ 178 ጎሎችን አስቆጥሯል። 82 ኳሶችን አመቻችቶ ማቀበል የቻለ በጣም በቀላሉ ሊቨርፑል ቤት የሚደገም የሚመስል አይነት ተጫዋች አይደለም። መሐመድ ሳላ ዘንድሮ እንኳን በፕሪሚየር ሊጉ በርካታ ጎሎችን ያስቆጠረውና በርካታ ኳሶችን አመቻችቶ ያቀበለው ተጫዋች መሐመድ ሳላ ነው። ለሱ ብቻም አይደለም ለአፍሪካም ትልቅ አንድምታ ያለው ተጫዋች ስለመሆኑ ማንሳት ይችላል። በክለቦች የውድድር መድረክ በጣም በዚህ በተወዳጁ የክለቦች ሻምፒዮና በሆነው በእንግሊዝ ፕሪሚየር ሊግ በየሳምንቱ በጣም አመርቂ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነውና ለዛ ነው በቀላሉ የሚደገም ኮከብ አይደለም ተብሎ እየተነሳ የሚገኘውና ስሙ ያው ከሳውዲው አልሂላል ጋር በተደጋጋሚ እየተያዘ ይገኛል። የ32 ዓመቱ ግብጻዊ ኮንትራት ጉዳይ ላይ ብዙ እያስባለ ይገኛል። ያው ተጫዋቹ ምንም አሁንም ቢሆን አዲስ ነገር የለም በሊቨርፑል የሚያቆየኝ የመጨረሻ ውድድር ዘመን ላይ ነው የሚገኘው ብሎ በተደጋጋሚ መናገሩ አይዘነጋም። ያው ኮዲው ተጫዋቹ ግን ቆየም አልቆየም ሊቨርፑል አሁን ተተኪውን ለማግኘት እየተሯሯጡ ይገኛሉ ተብሏል። አሁን ባለው ወቅት ሁኔታ ከተለያዩ ተጫዋቾች ጋርም ስማቸው እየተያዘ ይገኛል። አሁን ደግሞ የዌስትሃሙ የክንፍ አጥቂ ተጫዋች ጄሬድ ባውን የማስፈረም ፍላጎት እንዳላቸው የተገለጸ ይገኛል። እንደ ፉትቦል ኢንሳይደር ዘገባ ከሆነ የሜርሳይዱ ክለብ እንግሊዛዊውን ሁለገብ የክንፍ አጥቂ ተጫዋች ለማስፈረም ከፍተኛ ገንዘብ በመመደብ ጥያቄ ለማቅረብ በዝግጅት ላይ እንደሚገኙ ለማወቅ ተችሏል ብሎ ዘግቧል። እንግዲህ ሊቨርፑል ከተጫዋቾቻቸው ጋር ለመለየት ሁኔታ ውስጥ ያሉት ከግብጻዊ ኮከብ መሐመድ ሳላ ጋር ብቻ አይደለም ከትሬንት ጋር ኦሬዲ ተለያይቷል ብለን እናነሳው በምንችልበት ደረጃ ላይ ነው የሚገኙት። ቨርጂል ቫን ዳይክ ጉዳይ በጣም ጥያቄ ምልክት የሚነሳበት ነው። የኮንትራቱ ጉዳይ ከመሐመድ ሳላ ተመሳሳይነት ያለው በሁለት ወር ባነሰ ጊዜ ውስጥ ኮንትራቱ ይጠናቀቃል በሊቨርፑል ቤት። እንግዲህ አዲስ ነገር ይኖራል ጠብቁ ብሏል ተጫዋቹ። ምንድነው አዲስ ነገሩ የሚለው የሚጠበቅ
ይሆናል። ይህ በእንዲህ እንዳለ እንደነ ኡፓሜካ ማነው እንደነ ኮናቴ አይነት ተጫዋቾች አንሴትል ዴሞል ነገር አለ በክለቡ ውስጥ ተብሎ የተገለጸ ይገኛል። ከዛ ውጪ የቡድኑ የማጥቃት እንቅስቃሴ በሉዊስ ዲያዝ፣ ዳርዊን ኑኔዝ በክለቡ ጸንተ ይቆያል ወይ የሚለው ትልቁ ጥያቄ ነው። ምንም ዋስትና የላቸውምና በአጥቂ መስመር ላይ አሁንም አሌክሳንደር ኢዛክ የአርነ ስሎት ዋና ምርጫና እቅድ ነው። ሁለገቡ ጄሬድ ባውን ደግሞ የቡድኑ የማጥቃት እንቅስቃሴ ለማጠናከር ያሰቡት ሌላው ተጫዋች ነው ተብሏል። እንግዲህ የዌስት ሃም አምበል ጄሬድ ባውን ዘንድሮ ባደረጋቸው 29 ጨዋታዎች 9 ጎል አስቆጥሮ 7 ኳስ አመቻችቶ ማቀበል ችሏል። በለንደን ኦሎምፒክ ስቴዲየም እስከ 2030 የሚያውቀው ይውላለው ረዘም ያለ ጊዜ ነው። ስለዚህ እንደ ቲም ቶክ ዘገባ ከሆነ ደግሞ በጣም ዘንጠው ለተጫዋቹ ጥሪ መጥራት የሚችሉት ዌስት ሃሞች ቀርቦላቸው የማያውቅ ማለትም አርሰናል ለዴክላን ራይስ ከሰጣቸው 105 ሚሊዮን ዩሮ በላይ እንዲቀርብላቸው ይጠብቃሉ ሲል ዘግቧል ማለት ነው። እንግዲህ ዴቪድ ሞይስ አሁንም ቢሆን አርሰናል 50 ሚሊዮን ዩሮ በተለይ አለባቸው እኛ ላይ ዴክላን ራይስ 150 ነው የሚገባው ብሎ በተለይ ኤቨርተን አርሰናል ባደረጉት ጨዋታ በድረ ጨዋታ ጋዜጣዊ መግለጫዎች ላይ ይህንን ሀሳብ ሰንዝሮ እንደነበር የሚታወቅ ጉዳይ ነው። አርሰናል ተጫዋቹ ላይ ፍላጎት አላቸው፣ ጄሬድ ባውን ላይ ማለት ነው። ግን ፍላጎታቸው እንደ ሊቨርፑል ጠንካራ እንዳሉ ነው የተጠቆመው። ግን እስከ 70 ሚሊዮን ዩሮ ድረስ በተጫዋቹ ጉዳይ ውጪ ለማድረግ ዝግጁ ናቸው ሲል የቲም ቶክ ዘገባ አመላክቷል። ከዛ አንጻር ሊቨርፑሎች ተጫዋቹን ለማስፈረም በሚያደርጉት ጥረት የሚታይ ነው የሚሆነው። በተለይ ከሞሳላ ጋር መለየታቸው ሙን ከሆነ ግን ንግሮች እንዲቀላጠፉ ማድረጋቸው ማይቀር ጉዳይ ስለመሆኑ የተገለጸ ይገኛል። የተጫዋቹ ዋጋ ግን ቀደም እንዳልኩት ነው። ሪከርዳቸው ተሰብሮ ካልሆነ በስተቀር ባውንን የመሸኘት ፍላጎት የላቸው መባሉ አርሰናልን በተለይ ባውን ላይ ያላቸውን ፍላጎት እንዲያቀዘቅዘው ሊያደርገው ይችላል ተብሎ ይገመታል እንጂ በዋጋ ጉዳይ ላይ መደራደር ፍሌክሲብል የሆነ ቡድን ከሆነ እርግጥ ዌስትሃም ድርድሮች ለማድረግ በጣም አስቸጋሪ ቡድን ስለመሆኑ የተገለጸ የሚገኘው በተደጋጋሚ ተጫዋቾችን ለመሸኘት በጣም ግትር የሆነ ድርድሮችን ለማከናወን በጣም ምቹ የማይባሉ ግለሰቦች ያሉበት ተቋም ነው እንግዲህ ዌስትሃም እግር ኳስ ክለብ ማለት ነው። ልክ እንደ ብራይተን ሁሉ ማለት ነውና ከዛ ጋር በተያያዘ አርሰናል ከፉክክሩ ውጪ መሆናቸው ማይቀር ጉዳይ ስለመሆኑ የተገለጸ ይገኛል። ሊቨርፑል ግን ተጫዋቹን ለማስፈረም የሚያደርጉት ጥረት ይጠበቃል ተብሏል። ማንቸስተር ዩናይትድ ፊታቸውን ወደ ቶትናሙ ኢላማ ወደ ሆነው ተጫዋች ኤብሬቺ ኤዜ ስለማዞራቸው ፉትቦል ትራንስፈር ዘግቧል። ያው ኤዜ በበርካታ ክለቦች እንዲፈለግ ያደርገው አይነት እንቅስቃሴ በዚህ ውድድር ዘመን ከክሪስታል ፓላስ ጋር እያሳለፈ እንደሚገኝ የሚታወቅ ጉዳይ ነው። አምና የክለቡ አጋር የነበረው ማይክል ኦሊሴ ወደ ባየር ሙኒክ ማቅናቱን ተከትሎ ተረኛው የደቡብ ለንደን ክለቡን የሚለቀው ተጫዋች ኤዜ ስለመሆኑ እየተገለጸ ይገኛል። በጣም የቡድኑ የማጥቃት እንቅስቃሴ ጫንቃ እሱ ላይ ወርዶ ነበር ቢባል ብዙ ማጋነን ነው። ግን ያው ከያን ፊሊፕ ማቴታና ከኢስማኤል ያሳር ጋር የፈጠረው የማጥቃት እንቅስቃሴና ጥምረት አስደናቂ ሆኖ በኦሊቨር ግላስነር ስር ክሪስታል ፓላስን እያየናቸው እንገኛለን። ተጫዋቹ ላይ ፍላጎት ካላቸው ክለቦች መካከል አንዱ ማንቸስተር ዩናይትድ ነው። ይህንን እንግሊዛዊ አጥቂ አማካይ ተጫዋች ለማስፈረም ከወኪሎቹ ጋር ንግግር ጀምሯል ተብሏል። ቀዩት ሰይጣናት የቡድኑ ክሬቲቪቲ የማጥቃት እንቅስቃሴ ሙሉ ለሙሉ በሚባል ደረጃ አምበሉ ብሩኖ ፈርናንዴዝ ላይ የተጣለ ኃላፊነት ይመስላል። ያ ደግሞ የቡድኑ አጥቂና የክንፍ አጥቂ መስመር ተጫዋቾች ላይ ጥያቄዎችን እንዲነሳ ያስገድዳል ነጥብ ነው። እነሱ የቤት ስራቸው ሜዳ ላይ ሰሩም ወይ የብዙዎች ሀሳብ ነው። ዩናይትድ ከ1992 በኋላ አስከፊ ነጥቦችን በፕሪሚየር ሊጉ ይዞ እንዳያጠናቅ ከተፈለገ ቢያንስ ከሚቀሩት ወደ 8 የሚጠጉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 7ቱ ማሸነፍ መቻል አለበት። ጎል ማስቆጠር፣ የጎል ድሎችን መፍጠር የሚሉት ጉዳዮች ላይ ትልቅ ክፍተት የሚነሳበት ዩናይትድ ቀጣዩን ዓመት አሞሪም በአጠቃላይ ቡድኑ ክሬቲቪቲን የሚጨምር ተጫዋች ለማስፈረም ጥረት ያደርጋል ተብሎ ይገመታል። ዩናይትድ በ1992 በኋላ በጣም ዝቅተኛ የፕሪሚየር ሊግ ነጥብን ይዞ እንዲገኝ ያስገድደው አንዱ ነጥብ የቡድኑ ይሄ በጣም የፈጠራ አቅማቸው በጣም ደካማ የሆኑ ተጫዋቾች ስብስብ የተሞላበት አይነት ክለብ መሆኑን ተከትሎ እንደሆነ ብዙዎች ይስማማሉ። በተለይ በአሰልጣኝ ኤሪክ ቴን ሃግ ስር ቡድኑ 8ኛ ደረጃን ይዞ ሲያጠናቅ ማለት ነው በጣም ዝቅተኛውን ነጥብ ይዞ አጠናቆም እንደነበር የሚታወቅ ጉዳይ ነው። ግን በአጠቃላይ በእግር ኳስ ታሪካቸው ደግሞ በ1992 በኋላ በአስከፊነቱ በደረጃው ነበር የአሰልጣኝ ኤሪክ ቴን ሃግ ነጥቡ አልነበረም። አሁን ግን ነጥባቸው በጣም አሳሳቢ ሁኔታ ውስጥ እንደገባ መመልከት ይቻላልና ምናልባት ከቀሪዎቹ 8 ደግሞ 7ቱን ያሸንፋሉ ተብሎ አይገመትም። በዛ ሂደት ላይ ዮርዳን አሞሪም በጣም በአስከፊነት ታሪኩ ስማቸው መመዝገቡ የሚቀር ጉዳይ አይደለም። በተለይ ከማንቸስተር ዩናይትድ የነጥብ ደካማ ውጤት ወይም ደግሞ ደካማ ነጥብን ይዞ በውድድር ዘመኑ ከማጠናቀቅ ጋር በተያያዘና ያንን እልባት ለመስጠት በቀጣይ ዓመት በጣም በትልቁ ስብስባቸውን ያጠናክራሉ ተብሎ ይገመታል። እንደ ፉትቦል ትራንስፈርስ መረጃ ከሆነ እንግሊዛዊ አማካኝ ኤዜ ለማስፈረም ዩናይትድ ብቻም አይደለም መግቢያ ላይ እንዳነሳሁት የቶተናም ኢላማ ነው። ይህ ማለት ቶተናም በጣም በቅርበትም የተጫዋቹ ሁኔታ የተከታተሉ ይገኛሉና ኤዜን ለማስፈረም ጥረት እያደረጉ ይገኛሉ። ሌሎች ክለቦችም የተጫዋቹን ፊርማ ማግኘት ይፈልጋሉ ተብሏል። ኤዜ በፓላስ ቋሚ ተሰላፊ ነው። ኦሊሴ ደግሞ ክለቡን ሲለቅ የደቡብ ለንደንን የማጥቃት እንቅስቃሴን ለማሳለጥ ኃላፊነት ተረክቦ ጥሩ እንቅስቃሴ እያደረገ ይገኛል። ይህን ተጫዋች ለመሸጥ ምንም አይነት ፍላጎት የደቡብ ለንደኑ ተወካይ ቡድን ፓላስ ይኖራቸዋል ተብሎ አይገመትም። ግን ተጫዋቹ ጫና መፍጠሩና ወደ ትልቅ ለሚያመራበት ሰዓት እንደደረሰ ነው የሚያምነው። ስለዚህ ወደ ኢትዮጵያ የተሻለ የመጫወት እድል እናገኛለን የሚሉትን ጉዳዮች እያጤነበት እንደሚገኝ መረጃዎች ያመላክታሉ። ተጫዋቹ በመጪው የዝውውር መስኮት ፓላስን የሚለቅ ከሆነ ወደ ያመራል። ዩናይትድስ ተጫዋቹን ለማስፈረም በቀጣይ የሚወስዱት እርምጃ ምን ይሆናል የሚለው ጉዳይ በቀጣይ ይጠበቃል። በመጨረሻም ጀማል ሙሲያላ ከ6 እስከ 8 ሳምንት ከሜዳ እንደሚረክ ክለቡ አሳውቋል። ይህ ማለት ለክለቦች ትልቅ የመድረክ ነው። የአውሮፓ ሻምፒየንስ ሊግ ከኢንተር ሚላን ከናራዙሪዎቹ ጋር የሚደረገው የአውሮፓ ሻምፒየንስ ሊግን ጨምሮ ማለት ነው። በቡንደስሊጋም ዳግም እንግዲህ ጀማል ሙሲያላን እናየዋለን ወይ የሚለው ራሱን የቻለ ትልቅ ጥያቄ ነው። እንግዲህ ከ6 እስከ 8 ሳምንት ማለት ያው ወደ 2 ወር ገደማ ሊጠጋ ለሚችል ጊዜ ማለት ነውና ያ ደግሞ የውድድር ዘመኑ በጣም መጠናቀቂያ ምዕራፍ ላይ ይደርሳል ማለት ነው። ሁሉም የውድድር ምዕራፍ ሻምፒየንስ ሊግን ፍጻሜው ላይ ነው የሚደርሰው። የዶሜስቲክ
ውድድሮችም ያው ኦልሞስት ፍጻሜያቸውን ያገኛሉ ተብሎ ይገመታል በዛ ሰዓት ላይና ለባቫሪያኖቹ በጣም ትልቅ ዱብዳ እንደሚሆን ምንም ጥያቄ የለውም። ተጫዋቹ ባሳለፍነው አርብ ምሽት በቡንደስሊጋ መርሃ ግብር ላይ ሴንት ፖሊን እንግዲህ ሙኒክ ተጉዘው 3-1 ባሸነፉበት መርሃ ግብር ላይ ጎል አስቆጥሮ እንደነበረ አይዘነጋም። በዛ ጨዋታ ላይ ግን ከረፍት መልስ 76 ደቂቃ ገደማ ላይ የጡንቻ መሳሳብ ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። ሙሲያላ ያጋጠመው የጡንቻ መሳሳብ ጉዳት ተጫዋቹን ከ6 እስከ 8 ሳምንት ወይም በጣም ለ2 ወር ለሚጠጋ ጊዜ ከሜዳ ያርቋል ተብሎ እየተገለጸ ይገኛል። አሰልጣኝ ኮምፓኒ በተጫዋቾች ጉዳት በጣም እየታመሰ የሚገኝ እንግዲህ ግለሰብ ነው። ያው የጀርመኑ ኃያል ክለብ እንደሚታወቀው አልፎንሶ ዴቪስ ካናዳ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ከውድድር ዘመኑ ውጪ ነው። ኡፓሜካኖ እንዲሁም ደግሞ ሃሩኪ ኢቶ የተባሉ ሁለት የተከላካይ መስመር ተጫዋቾችም ጉዳት ላይ እንደሚገኙ ይታወቃል። አሁን ባለው ወቅት አይነት ማለት ነው። እንግዲህ የአውሮፓ ሻምፒየንስ ሊግ በቀጣይ ሳምንት ላልሆነ ነገ ይመለሳልና ሁለቱ በሀገራቸው ኃያል የሆኑ ቡድኖች ማለትም ባየር ሙኒክ ከኢንተር ሚላን ጋር ይገናኛሉ። በዚህ በጣም በወሳኝ ጨዋታ በወሳኝ ሰዓት ላይ የሙሲያላን ግልጋሎት አለማግኘት ለጀርመኑ ኃያል ክለብ በጣም ዱብዳ እንደሚሆን ጥያቄ የለውም። የክለቡን የማጥቃት እንቅስቃሴ እጅግ እንደሚያቀዘቅዘውም ይገመታል። ጨዋታው ላይ የሚኖረው በጣም አሉታዊ ተጽዕኖ ላቅልል እንደሚችል ብዙዎች እየገመቱ ይገኛሉ። ለዛሬ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።